ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች በዛሬውም እንግዲህ አዳዲስና ትኩስ መረጃዎችን ይዘንላችሁ መጥተናል። ያው ሰሞኑን በጣም መነጋገሪያ የሆነው የኢቢኤስ ታላቁ ሰው የሆኑት አቶ አማን ካረፉ 6 ቀናት ቢሆናቸውም ነገር ግን እስከዛ ድረስ ስርዓተ ቀብራቸው አለመፈጸሙን ይታወቃል። ሆኖም ግን ስርዓተ ቀብራቸው የትና መቼ እንደሚፈጸም ታውቋል ማለት ነው። እሱንም በተመለከተ የያዝናቸው መረጃዎች አሉ። በመቀጠልም የአቶ አማን ስርዓተ ቀብር እና የአስክሬን ሽኝት በተመለከተ ቀብር አስፈጻሚ ኮሚቴው ያወጣው መግለጫ አለ። እነዚህንም በዝርዝር የያዝናቸው ጉዳዮች ናቸው ማለት ነው። የኢቢኤስ ቀጣይ እጣ ፈንታ ምን ይሆናል የሚለውን በጣም ብዙዎች ጋር ብዙ የተለያዩ ጥያቄዎች እየመጡ ነው። ከዛ ውጭም ደግሞ የተለያዩ ሚዲያዎች ላይ የተለያዩ ነገሮች እየተነሱ ስለሆነ እሱንም በደንብ በዝርዝር የያዝነው ጉዳይ ነው ማለት ነው። በመቀጠል የቀድሞው የኢቢኤስ ጋዜጠኛ የነበረችውን መቅደስ ዳበሳይ ስለ አቶ አማን የትዳር ህይወት የእውነት ቃል ኪዳን ምስክሮች ያለችበት የፍቅር መግለጫ እሱንም ይዘናል ማለት ነው። በዝርዝር ሁሉንም ነገር እነዚህን የምናየው ይሆናል። እያንዳንዱን የሽኝት ፕሮግራም ውስጥ ምን ይመስላል የሚለውን ነገር፣ የት ነው የቀብር ስነስርዓቱ የሚፈጸመውን ነገር የሚለውን ነገር ሙሉ በዝርዝር ስለያዝን ይህን እናሳውቃችሁ ይሆናል ማለት ነው። ስለዚህም እንግዲህ አብራችሁን እስከ መጨረሻው ድረስ ቆዩ። የቀብር ስነ ስርዓታቸውን በተመለከተ ወደ ያዝነው ዝርዝር መረጃ በምናልፍ ሰዓት ላይ ያው አቶ አማን በአሜሪካ ሕክምና ሲከታተሉ ቆይተው እዛው ከ6 ቀናት በፊት ህይወታቸው ማለፉ ይታወቃል። እዛም እንግዲህ በጓደኞቻቸውና በስራ ባልደረቦቻቸው የተለያዩ ሽኝቶች ሲደረጉላቸው ነበረ። ከዛም በኋላ እንግዲህ ወደ ኢትዮጵያ አስከሬናቸው ሽኝት በተደረገው መሰረት በአዲስ አበባ ኢትዮጵያ አስከሬናቸው መግባቱ ይታወቃል። ከዛም በኋላ እንግዲህ በቀብር አስፈጻሚዎች የተለያየ የወጣ እና ከዛ ውጭም ደግሞ የት ነው አስከሬናቸውስ ግብአተ መሬቱ የሚፈጸም የሚለውን ነገር ሙሉ ይዘናል ማለት ነው። የቀብር ስነ ስርዓታቸውንም እንግዲህ በአዲስ አበባ በዕለተ ሐሙስ ሁሉም እንደጠበቀው በካቴድራል ስላሴ አለመሆኑ ታውቋል ማለት ነው። ምክንያቱም የአቶ አማን የወንጌል አማኞች በመሆናቸው የካቲት 12 በዕለተ ሐሙስ 9 ሰዓት ጴጥሮስ ጳውሎስ ግብአተ መሬታቸው ወይም ደግሞ ስርዓተ ቀብራቸው እንደሚፈጸም ተገልጿል ማለት ነው። ነገር ግን የሽኝት ፕሮግራማቸው ከ3 ሰዓት እንደሚጀምርም ተገልጿል ማለት ነው። የአቶ አማንንም ስርዓተ ቀብርና የአስክሬን ሽኝት በተመለከተ ቀብር አስፈጻሚው ኮሚቴው ያወጣው አጠቃላይ መግለጫ አለ ማለት ነው። 3 ሰዓት ላይ ከመኖሪያ ቤታቸው ተነስቶ እስከ 5 ሰዓት ድረስ አድዋ ሙዚየም ይደርሳል ብሏል። እንግዲህ ከቀኑ 8 ሰዓት ደግሞ ወደ መጨረሻው ማረፊያቸው ወይም ደግሞ ግብአተ መሬታቸው ወደሚፈጸምበት ወደ ጴጥሮስ ጳውሎስ ጉዞ ይጀምራል ማለት ነው። በመቀጠልም 9 ሰዓት በሚሆን ሰዓት ላይ ቤተሰቦቻቸውና የስራ ባልደረቦቻቸው ጓደኞቻቸው በተገኙበትም ግብአተ መሬታቸው ወይም ደግሞ ስርዓተ ቀብሩ እንደሚፈጸምም ተገልጿል ማለት ነው። በቀጣይ እንግዲህ የያዝነው በጣም ብዙዎችን እያነጋገረ ያለው በኢቢኤስ ጉዳይ ላይ እንግዲህ ከአቶ አማን እረፍት በኋላ በጣም ብዙዎችን እየረበሸና ጥያቄ የሚፈጠረ ያለው የኢቢኤስ ቀጣይ እጣ ፈንታስ ምን ይሆናል የሚለው ነው። ያው የኢቢኤስ ሙሉ ለሙሉ ያለው ነገር በፊት ላይ እንደምናውቀው መረጃዎችም አሁን ላይ ነው እየወጡ ያሉት ስለ አቶ አማን በደንብ መታወቅ የጀመረው በቅርብ ጊዜ ቢሆንም ነገር ግን በአቶ አማንም በደንብ ሲገለጽ እንደነበረው አቶ ወይዘሪት ማክዳ ወይም ደግሞ ባለቤታቸው ማለት ነው ከጀርባ የኢቢኤስን ያለውን ነገር በደንብ ሸፍነው በደንብ ሲሰሩ የነበሩ በመሆናቸው ሙሉ ለሙሉ እየተወራ ያለው አሁን ላይ አጠቃላይ እየወጡ ያሉ መረጃዎችም በወይዘሪት ማክዳ ያለው ነገር ሙሉ ለሙሉ ከዚህ በኋላ እንደሚቀጥል ነው እየተገለጸ ያለው ማለት ነው። በተለያዩ ሚዲያዎችም እየተወራ እንዳለው እንግዲህ ትልልቅ ጋዜጠኞች ከኢቢኤስ ይለቃሉ፣ የተለያዩ ወሬዎች የተናፈሱ ነው። ነገር ግን እነዛም ተጨባጭ ያልሆኑ መረጃዎች እንዳሉ ነው ያለው ነገር እኛ አጣርተናል ማለት ነው። እስካሁን ባለን መረጃ ምንም አይነት ነገር ማለት ነው ጋዜጠኞች ለማልቀቅ እየተሞከረ ያለው ነገር ወይም ደግሞ ጋዜጠኞች ትልልቅ ጋዜጠኞች እና ሉላ ገዙ እና ዮናስ ምናምን ይለቃሉ የሚለው ነገር ሐሰት መሆኑን እስካሁን ድረስ ባለን መረጃ አረጋግጠናል ማለት ነው። አዳዲስ መረጃዎች በሚኖሩ ሰዓት ላይ በዚህ ጉዳይ ላይ ያለውን ነገር እናሳውቃችኋለን ማለት ነው። በስተመጨረሻ ላይ ወደ ያዝንላችሁ እንግዲህ የኢቢኤስ ቀድሞ ጋዜጠኛ መቅደስ ዳበሳይ ስለ አቶ አማን የትዳር ህይወትና የእውነተኛ ቃል ኪዳን ምስክሮች ያለችበት የፍቅር መግለጫም ኢንስታግራም ገጿ ላይም እንግዲህ እንደለጠፈችው ሙያተኝነትና ደግነትን ባለራዕይና መልካም አባት፣ ጥበበኛ ባል፣ ቅርብ የአባት ያህል አለቃ፣ ለኢትዮጵያ የግል የሚዲያ ዘርፍ ተቋማት አስገኚ ነበር አቶ አማን ብላለች። ምን ይባላል ደግ ሰው አይቆይም አይ ሰው ከንቱ ለመላው የኢቢኤስ ቤተሰብና መጽናናቱን እንደምትመኝም ያለውን ነገር ተናግራለች ማለት ነው። ብዙ ትንሽ ያው ልብ የሚሰብሩ ነገሮችን ስለ ልጆቹ ስለ ትዳሩ አጠቃላይ ያለውን ነገር ወይዘሮ ማክዳ ያላቸውን ቅርበትም በደንብ እዛ ላይ ግልጽ አድርጋ ነው የተናገረችው እና ይሄ ነገር ምንድን ነው እኔ ትዝ የሚለኝ መቅዲ የወጣችበት ማለት ነው ከኢቢኤስ የለቀቀችበት ታይም ላይ በጣም ብዙ የተለያዩ በሚዲያዎች ላይ በጣም ብዙ ነገሮች ሲወሩ ነበረ፣ ሲናፈሱም ነበረ። ይሄ ነገር ያንን የመጀመሪያውን ቀድሞ ላይ የነበረውን ነገር የሚሰብር ነው ብዬም አስባለሁ ማለት ነው። ስለዚህም እንግዲህ ሰፋ ያሉ ነገሮችን ካለን ታይም አንጻር መግለጽ አልቻልን ሊሆን ይችላል። በቀጣይ ሰፋ ያሉ መረጃዎችንም ይዘን ምንመጣ ይሆናል። የቀብር ስነስርዓትስ ምን ይመስላል፣ እንዴት ነው፣ ምን እየተዘጋጀ ነው፣ የቀብር አስፈጻሚ ኮሚቴ ውስጥ ምን አዲስ ነገር አለው የሚለውን ነገር በቀጣይ ዝርዝር ይዘን የምቀርበው ይሆናል ማለት ነው። በቀጣይ እስከምንገናኝ ድረስ ሰላም ነው።